ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰንበት ረፋድ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በመጀመሪያ ከወደ ወለጋ የደረሰንን አሳዛኝ ዜና እናስቀድም። የሆሮ ጉድሩ ወለጋ ዞን ሀገረ ስብከት ዋና ስራ አስኪያጅ በታጣቂዎች ተገደሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆሮ ጉድሩ ወለጋ ዞን ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ድጉማና ሌሎች ሀገረ ስብከቱ ሰራተኞችና ወጣቶች የህዳር ጽዮን ማርያም ንግስ በዓልን ለማክበር በሀገረ ስብከቱ ስር ወደምትገኘውና ከሻምቡ ከተማ በቅርብ ርቀት ወዳለችው ወደ ሀረቶ ማርያም በመሄድ በዓሉን አክብረው ሲመለሱ ራሱን ኦነግ ሸኔ እያለ በሚጠራው ታጣቂ ኃይል ታግተው ነበር። እገታው የተፈጸመባቸው ህዳር 21 ቀን 2018 ዓ.ም አመሻሽ ንግስ በዓሉን አክብረው የዞኑ መቀመጫ ወደሆነችው ወደ ሻምቡ ከተማ ሲመለሱ ነው። ከታገቱት መካከል የወጣት ማህበራት አባላቱና ሌሎች ወረዳው ቤተ ክህነት ሰራተኞች ሲለቀቁ የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ደጉማና ሌላኛው የሀገረ ስብከቱ አመራር የሆኑት ቀሲስ ደሳለኝ ነመሙሳ ግን ተገድለው አስከሬናቸው ለቤተሰቦቻቸው ተልከዋል። በአርሲ ዓለም አቋራጭ እየተፈጸመ ያለው የኦርቶዶክሳውያን ግድያ መፍትሄ ባጣበትና ዓለም አቀፉ ማህበረሰብ ጭምር ድምፁን እያሰማ ባለበት ወቅት እገታውና ግድያው ወደ ወለጋ መዛመቱ ብዙዎችን ያሳዝነና ያስቆጣ ሆኗል። የአሜሪካው ሴናተር በዲ ካርተር ሰሞኑን ይፋ ባደረጉትና ወደ ሴኔት እንዲመራ ባደረጉት የህግ ረቂቅ ላይ በኢትዮጵያ ኦርቶዶክሳውያን ላይ የሚፈጸመው ግፍና መከራ እጅግ ተባብሶ መቀጠሉን የሚያወሳ ነው። የኢትዮጵያ መንግስት ለኦርቶዶክሳውያኑ በቂ ጥበቃና ከለላ መስጠት ባለመቻሉ ጥቃቱ ተባብሶ መቀጠሉን በረቂቅ ሕጉ ላይ ያወሱት ሴናተር ካርተር በሃይማኖታቸው ምክንያት ለተከታታይ ጥቃትና ግድያ የተጋለጡት ዜጎች ተገቢውን ከለላና ፍትህ እንዲያገኙ በማድረግ በኩል የአሜሪካ መንግስት አስፈላጊውን እርምጃ እንዲወስድ በአጽንኦት ጠይቀዋል። በሆሮ ጉድሩ ወለጋ ዞን ሀገረ ስብከት ዋና ስራ አስኪያጅ በመልአከ ኤዶም ቀሲስ ደጉማና በቀሲስ ደሳለኝ ነመሙሳ ግድያ ዙሪያ እስካሁን ከቅዱስ ሲኖዶስ የተሰጠ ምንም አይነት መግለጫ የለም። ቀይ መስቀል በውጊያ የተማረኩ የአገዛዙ ወታደሮችን እንዲረከበው ምኒልክ ዕዝ በድጋሜ ጥሪ አቀረበ። በዘመቻ አባናዳው ከተማረኩት እጅግ በርካታ የአገዛዙ ወታደሮች መካከል ወደ 200 የሚሆኑትን በቀይ መስቀል አማካይነት የተረከበው ብልጽግና ቀሪ ምርኮኞችን ለመረከብ ፈቃደኛ ባለመሆኑ ፋኖ በድጋሜ ለቀይ መስቀል ጥሪ አቅርቧል። እንደ ምኒልክ ዕዝ መግለጫ በአሁኑ ሰዓት ሌሎችን ሳይጨምር በዘመቻ አባናዳው የተማረኩ ከ500 በላይ ምርኮኞች በፋኖች እጅ ይገኛሉ። ሁሉንም ከተቀበልኩ ሽንፈቴ ይጋለጣል የሚል እልህ ውስጥ የገባው ብልጽግና አገዛዝ ግን በፋኖ የተማረኩ ሌሎች ወታደሮች የሉኝም የሚል ምላሽ ለቀይ መስቀል ከመስጠት አልፎም በራሱ ምርኮኞች ላይ ያነጣጠረ የድሮን ጥቃት በተደጋጋሚ እየፈጸመ ይገኛል ሲሉ የምኒልክ ዕዝ አመራሮች አስረድተዋል። በዘመቻ አባናዳው ተማርኮ በሕክምና ላይ የነበረው የ12ኛው ክፍለ ጦር ምክትል አዛዥ ሆነው ኮሎኔል በቅርቡ በተፈጸመበት የድሮን ጥቃት እንደተገደለ መዘገቡ አይዘነጋም። ከ500 በላይ የሚሆኑትንና አገዛዙ አልረከብም ያላቸውን ምርኮኞች ካላቸው ስንቅ እያካፈሉ እንዳይጨነቁ እያዝናኑ በተገቢው መንገድ እንደያዟቸው የገለጹት የፋኖ አመራሮች ከዚህ በላይ መቸገር ስለሌለባቸው አገዛዙ አሻፈረ ቢልም ራሱ ቀይ መስቀል እንዲረከባቸው በድጋሜ ጥሪ አቅርበዋል። ለዓለም አቀፉ የቀይ መስቀል ኮሚቴ የድጋሜ ጥሪ መቅረቡ የታወቀ ሲሆን ቀይ መስቀል በጉዳዩ ዙሪያ በሚቀጥሉት ቀናት ምላሽ ይሰጣል ተብሎ ይጠበቃል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከፕሬዝዳንት ዶናልድ ትራምፕ በደረሳቸው የግብዣ ጥሪ መሰረት በተያዘው ወር ወደ ዋይት ሃውስ እንደሚያመሩ ይጠበቃል። ፕሬዝዳንት ሲሲ በነጩ ቤተ መንግስት ቆይታቸው ከፕሬዝዳንት ትራምፕ ጋር በኢትዮጵያ ህዳሴ ግድብና በሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውን የተያዘውን ፕሮግራም ጠቅሰው የዲፕሎማቲክ ምንጮች አመልክተዋል። የኢትዮጵያን ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራትና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ከቀናት በፊት ጥያቄ ያቀረቡት የግብፁ ፕሬዝዳንት ከትራምፕ ጋር በሚኖራቸው ውይይት ግን ይህን ጉዳይ በተመለከተ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንደሌላቸው ምንጮች መግለጻቸውን ዘናሽናል ድረገጽ አስነብበዋል። ይሁንና ፕሬዝዳንት ሲሲ የትኛውም የናይል ተፋሰስ ሀገር ሌሎች የተፋሰሱን ሀገራት ሳያማክር
በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸው ዘገባው ጠቅሷል። ፕሬዚዳንት ትራምፕ በመጀመሪያው የሥልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብፅ በግድብ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጓ ይታወሳል። በጓደኛዋ መሰሪ ሴራ የተነሳ በሀገረ ቻይና ኮካይን የተሰኘውን የተከለከለ እጽ ይዛ ተገኝታለች በሚል ወህኒ ቤት የምትገኘው የኢትዮጵያዊት ወጣት የናዝራዊት አበራ ሕይወት አሳሳቢ ደረጃ ላይ መድረሱ እየተነገረ ነው። ናዝራዊት በምህንድስና ሙያ ተመርቃ ለሀገሯ ብዙ ነገር በምትሰራበት ዕድሜዋ በተንኮል ተጠልፋ ዛሬም በሩቅ ምስራቁ የሞንጎል ምድር በሚገኝ ጨለማ ሸለቆ ውስጥ ተዘግቶባት የሞት ፍርዷን በመጠባበቅ ላይ ትገኛለች። መረጃዎች እንደሚጠቁሙት አሁን ላይ ጉዳዩ አሳሳቢ ምዕራፍ ላይ የደረሰ ሲሆን አእምሬው የቻይናውያን ሕግ የጣለባት የሞት ቅጣት ሊፈጸምና ገመዱ አንገቷ ላይ ሊሸመቀቅ አጭር ጊዜ ቀርተዋል። ልጃቸው ባልተጠበቀ ሁኔታና በማታውቀው ጦስ መዘፈቋን ተከትሎ በድንጋጤ ፓራላይዝድ እስከ መሆን የደረሱት ወላጅናቷ አሁን ላይም ቀን ከሌት በእንባ መታጠባቸውን ቀጥለዋል። የናዝራዊት የመኖር ዕጣ ፋንታ ንጽህናዋን በሚያውቀው በእግዚአብሔር የሚወሰን ቢሆንም እንደ ሰው ግን የቻልነው ሁሉ እንረባረብላት ሲሉ በርካታ አክቲቪስቶችና የሰብአዊ መብት ተሟጋቾች ጥሪ ማቅረብ ጀምረዋል። ለናዝራዊት ምንም ነገር ሳንሞክርላት የተፈራው ቅጣት ቢያገኛት መጸጸታችን አይቀርም ያሉት እኚሁ ኢትዮጵያን ይህን ዜና የሰማችሁ ኢትዮጵያን በሙሉ ሌላው ቢቀር ፎቶዋን ሼር በማድረግና ጉዳዩን በየማህበራዊ ሚዲያ ገጾቻቸው በማውሳት ብሔራዊ አጀንዳ እንድናደርገው ጥሪያችንን እናቀርባለን ሲሉ ተማጽነዋል። በኢትዮጵያ እንደገና ከ10 ቀናት በኋላ አዲስ የማርበርግ ቫይረስ ተጠቂ ተመዘገበ። የኢትዮጵያ የጤና ሚኒስቴር ታህሳስ 3 ቀን 2018 ዓ.ም አንድ ተጨማሪ የማርበርግ ቫይረስ በሽታ ተጠቂ መመዝገቡን አስታውቋል። ይህ አዲስ የተመዘገበው የቫይረሱ ተጠቂ ከህዳር 23 ቀን 2018 ዓ.ም ወዲህ ለመጀመሪያ ጊዜ ሲሆን ተጠቂው በጂንካ አጠቃላይ ሆስፒታል የሕክምና ክትትል እየተደረገለት እንደሚገኝ ተገልጿል። ይህ የቅርብ ጊዜ መረጃ በደቡብ ኢትዮጵያ ክልል ጂንካ ከተማ ቫይረስ መታየቱ ከታወቀበት ጊዜ ወዲህ የተረጋገጡትን አጠቃላይ የማርበርግ ተጠቂዎች ቁጥር ወደ 14 ከፍ አድርጎታል። ከሚኒስቴሩ በተገኙ ሪፖርቶች መሰረት እስካሁን በአጠቃላይ 1765 የላቦራቶሪ ምርመራዎች ተካሂደው 14 ሰዎች ላይ ቫይረሱ የተገኘ ሲሆን ከተረጋገጡት ተጠቂዎች መካከል ደግሞ 8 ሰዎች ሞተው 4 ሰዎች ከቫይረሱ ማገገም ችለዋል። በአሁኑ ወቅት 2 ታካሚዎች በቫይረሱ ተይዘው ሕክምና እየተደረገላቸው እንደሚገኝ ሚኒስቴር መስሪያ ቤቱ አስታውቋል። የማርበርግ ቫይረስ በሽታ በአደገኛነቱ ከኢቦላ ጋር ተመሳሳይነት ያለው ሲሆን በሰውነት ውስጥ ከፍተኛ የደም መፍሰስና ሞትን ሊያስከትል የሚችል ገዳይ በሽታ ነው። የጤና ሚኒስቴር አዲስ የተመዘገበውን ጉዳይ ተከትሎ የክትትልና ቁጥጥር ስራውን አጠናክሮ እንደሚቀጥል ማስታወቁን የአዲስ ስታንዳርድ ዘገባ ያመለክታል። በመጨረሻም በአዲስ አበባ ቂርቆስ ክፍለ ከተማ 22750 የሺሻ መጠቀሚያ ዕቃዎችና 5000 ግራም አደንዛዥ ዕፅ ተወግደዋል። የአዲስ አበባ ከተማ ደንብ ማስከበር ባለሥልጣን በቂርቆስ ክፍለ ከተማ ጽሕፈት ቤት በተለያየ ጊዜ ከባለድርሻ አካላት ጋር የተወረሱ 2750 የሺሻ መጠቀሚያ ዕቃዎችና 5000 ግራም አደንዛዥ ዕፅ መወገዳቸውን አስታውቋል። ተመልካቾቻችን፣ አድማጮቻችን የሰንበት ረፋድ አበይት መረጃዎች እነዚህ ነበሩ። ወደ በኋላ ላይ በሌሎች መረጃዎች እንገናኛለን። ጤና ይስጥልን።